በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎተ ሐሙስ። ጸሎተ ሐሙስ ጌታችን ምስጢረ ቁርባንን ከምስጢረ ጸሎት ጋር አዋህዶ የገለጠበት ዕለት ነው። በወንጌልም እንደተጻፈው ፋሲካውን የሚያከብሩበት ቀን ሲደርስ ጌታ ኢየሱስም ጴጥሮስና ዮሐንስን ሂዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነርሱም በየት እንደምናዘጋጅልህ ትወዳለህ አሉት። ወደ ከተማ ገብታችሁ የውሃ ማድጋ የተሸከመ ስምዖን የተባለ ሰው ታገኛላችሁ። ወደ ገባበትም ቤት እርሱን ተከተሉት። መምህር ከደቀ መዛሙርቶቼ ጋር ፋሲካ የሚያደርግበት አድራሻ ወዴት ነው ይልሃል በሉት። እርሱ የተነጠፈውንና ታላቁን አዳራሽ ያሳያችኋል። በዚያም ፋሲካን አዘጋጁልን አላቸው። እነርሱም ወደ ተላኩበት ከተማ ገብተው አልዓዛርን የውሃ ማድጋ ተሸክሞ አገኙት። ጴጥሮስና ዮሐንስም ለስምዖን ጌታ በቤቱ ፋሲካን ሊያዘጋጅ መሻቱ እንደሆነ ነገሩት። እርሱም የፍጥረታት ጌታ በቤቱ ሊመጣ እንዳላስበው ተደሰተ። ወደ ሚስቱም አክሮሲናም ሂዶ ይህ አልዓዛርን ከሞት ያስነሳ እኔንም በኃጢአቴ ይቅር ይለኛል፣ ያነጻኝ ዘንድ ከሐዋርያት ጋር በቤታችን ይመጣል አላት። አክሮሲናም እጅግ ተደሰተች። ጌታችንም ጊዜው ሲደርስ ከሐዋርያት ጋር በአንድነት መጣ። ስምዖንም ከቤቱ ወጥቶ ሮጠ፣ ከጌታ እግር ስር ሰገደ። ወደ ቤቱም ከሐዋርያት ጋር አስገባቸው። ይሁዳ ግን ይህን ሰዓት አልነበረም፣ ውጭ ከሻጭና ለዋጭ ጋር ገንዘብ ሲደራደር ነበር። ስምዖንም ለሚስቱ አክሮሲና ጌታና ሐዋርያት የሚገቡበት በእግራቸው የሚረግጡት ምንጣፍ እንድታነጥፍ አዘዛት። አክሮሲና ግን የጌታችንን መልክ አታውቀውም ነበር። ያን ጊዜ ደቀ መዛሙርቱ ጸሎት ሲጸልዩ አይታ ከእናንተ ውስጥ መምህሩ ማን ነው አለቻቸው። እነርሱም ዝም አሉ። መልከ መልካም ወደ ሆነውና የጌታ ወዳጅ ወደ ሆነው ዮሐንስ ተመልክታ እርሱ ይሆን አለች። ጴጥሮስ ግን ቀበል አድርጎ ጌታ ኢየሱስ ከውስጠኛው ክፍል ቆሞ ይጸልያል፣ ጌታ እርሱ ነው አላት። እሷም ገብታ ሰገደችለት። ይሁዳም በመጨረሻ ሳጥን ተሸክሞ መጣ። ጠባቂውንም እኔ የጌታ ደቀ መዝሙር ነኝ አለው። በር ጠባቂው እለእስክንድሮስም የተነጠፈውን እስካጥፍ ጠብቅ ብሎ ዘለፈው። ልብሱንም አንስቶ አስገባው። በአንደኛው ሰዓት ሌሊት ሐሙስ ለዓርብ ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስም ልብሱን አኖረ፣ ማበሻ ጨርቅም አንስቶ ወገቡን ታጠቀ። ይህችውም ሥራ የምትሠራና የምታስጌጥ ናት። ለዛሬ የመነኮሳት መታጠቂያ አብነት ናት። ለምሳሌ ኢዮአብ ወደ ሰልፍ ሲገባ የለበሳት ይገባ እንደነበረችው ያለ አይነት ነው። ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀመረ። ጴጥሮስ ግን እኔ በአንተ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከእኔ ጋር እድል ፈንታ የለህም አለው። በዮሐንስ ወንጌል ምዕራፍ 13 ከቁጥር 8። ሌሎቹንም ሐዋርያት አጠባቸው። አሳልፎ የሚሰጠው ይሁዳንም እግሩን አጠበው። ጌታችን መድኃኒታችን ኢየሱስ ክርስቶስ አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም። ፍቅርን ሊያስተምረውና ለንስሐ ጊዜ ሊሰጠው እንጂ እኛንም ለሚወደን ብቻ ሳይሆን ለሚጠናን እንኳ በጎ ማድረግ እንደሚገባ ሊያስተምረን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመና ጾሙ አለን፣ ተጠመቀና ተጠመቁ አለን፣ ጸለየና ጸልዩ፣ ሰገደና ስገዱ አለን። የሐዋርያትንም እግር አጥቦ እናንተም እንዲህ አድርጉ ብሎ መምህረ ትሕትናውን ገለጠልን። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ካህናት በየማዕረጋቸው የምእመናኑን እግር በማጠብ የጌታን የትሕትና ሥራ ያስቡታል። ለሐዋርያት ትሕትናን ሊያስተምራቸው ጌታችን እግራቸውን እንዳጠባቸው ሊቃውንት ያስረዳሉ። ከዚያ ዝውዕቱ ሥጋዬ ዝውዕቱ ደሜ ብሎ ሥጋውንና ደሙን ሰጣቸው። ዛሬም የልጅነት ጥምቀት የሚቀበሉ ምእመናን በዚህ ዕለት ከክርስትና ቤት ወደ ቤተ መቅደስ ሄደው ጌታን ክቡር ሥጋና ደሙን ይቀበላሉ።
መሰረቱም ጌታችን ለሐዋርያት ያደረገውን ተመርኩዞ ነው። ከፍ ከፍ ሊል የሚወድ ራሱን ዝቅ ያድርግ ብሎ አስተምሯቸዋል። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ጌታ ለጴጥሮስ እግርህን ካላጠብኩ ከኔ ጋር እድል ፈንታ የለህም ያለውን ሲተረጉሙ እኔ በአገልጋይ አምሳል እግርህን ካላጠብኩ አንተም ከበታች ላሉት ራስን ዝቅ ለማድረግ አትችልም፣ ራስን ዝቅ ዝቅ ካላደረግ አለቃ ልትሆን አትችልም ለማለት ነው ብለው ተርጉመውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ አምላክ ፈጣሪ መምህር ሳለ ዝቅ ብሎ እንዳጠባቸው እነርሱም ክህነታቸውንና መምህርነታቸውን በትሕትና እንዲጀምሩ ሲያስተምራቸው ነው። በሁለተኛው ሰዓተ ሌሊት ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስ ህብስቱን ባርኮ 13ቱ ፈትቶ ሰጣቸው። 13ኛው እርሱ የሚቀበለው ነውና፣ ነገር ግን የሚረባውና የሚጠቅመው አይደለም። ዝውእቱ ሥጋዬ ዝውእቱ ደሜ ብሎ ህብስቱን ባርኮ ይህ ሥጋዬ ነው እንካቸው ብሎ፣ ወይኑንም ባርኮ ይህ ደሜ ነው እንካቸው ጠጡ ብሎ ሰጣቸው። 13 አድርገው መፈተቱ ሐዋርያትን እንዳይረግማቸው እንዳያስፈራቸው ነው። ራሱም ጥኢሞ አጣዕሞሙ ቀምሶ አቀመሳቸው እንዲል አብነት ለመሆን አንድም ነገ በመዕልተ መስቀል 13 በአማተ መስቀል እቀበላለሁ ሲል ነው። ጌታ ይህንን ባያደርግ ኖሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ለእነርሱም ለማስተማር ነው። ማዕዱንም እየበሉ ጌታችንም እውነት እውነት እላቸዋለሁ ከእናንተ መካከል አንዱ አሳልፎ ይሰጠኛል አላቸው። ማዕዱንም እየበሉ ጌታችንም እውነት እውነት እላቸዋለሁ ከእናንተ መካከል አንዱ አሳልፎ ይሰጠኛል አላቸው። በዮሐንስ ወንጌል ምዕራፍ 13 ከቁጥር 21። ሐዋርያት ሁሉ ደነገጡ፣ እርስ በርሳቸው ተያዩ፣ እኔ ሁን ተባባሉ። ጴጥሮስም ዮሐንስን ጠጋ ብሎ ማነው አሳልፎ የሚሰጥህ ብለህ ጠይቀው አለው። ወንጌላዊ ዮሐንስም ጌታን ጠጋ ብሎ ጠየቀው። ጌታችንም ከኔ ጋር እጁን ከወጭት የሚያስገባ እርሱ አሳልፎ ይሰጠኛል አለው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 23፣ በሉቃስ ወንጌል ምዕራፍ 22 ከቁጥር 21። ሐዋርያትም ሁላችንም ከወጭቱ የምንጠቅስ አይደለምን ሲሉ ጌታችን እኔ ከወጡ አጥቅሼ የምሰጠው ነው አላቸው። ያን ጊዜም አጥቅሶ ለአስቆሮቱ ሰው ይሁዳ ሰጠው። ስለዚህ ወንጌላዊ ይህንን ታሪክ ይዘው አንድ ሳለ በተለያዩ አገላለጥ ገለጡልን። ይሁዳም እንደ ቸኮለ ሳይቅበዘበዝ ነበር። እርሱም ጌታን እንዴት አሳልፎ እንደሚሰጠው በልቡ እያሰበ ነበር። ጌታም ወደ ይሁዳ ጠጋ ብሎ ወዳጄ ይሁዳ ሆይ ልትሰራ የምትሻው ሥራ ካለ ሂድ አለው። በዮሐንስ ወንጌል ምዕራፍ 13 ከቁጥር 27። ይሁዳም ፈጥኖ ወጥቶ ወደ አይሁዳውያን ጌታን አሳልፎ ሊሰጥ ዋጋ ሊነጋገር ሄደ። ከሦስተኛውም ሰዓተ ሌሊት እስከ 5ኛው ሰዓት ሌሊት ድረስ ለደቀ መዛሙርቱ ሲመክራቸው የመንፈስ ቅዱስንም መምጣት አብዝቶ ሲነግራቸው ዓይኖችን ወደ ሰማይ አቀና። እርሱ ከአባቱ ጋር አንድ እንደሆነም ነገራቸው። ለብቻው ፈቀቅ ብሎ ወዙ እንደ ደም እስኪፈስ ድረስ እየሰገደ ጸለየ። ወደ ደቀ መዛሙርቱ ተመለሰ። ተኝተው አገኛቸው፣ ቀሰቀሳቸው። ጴጥሮስም 1 ሰዓት ያህል እንኳ ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ አለው። በሉቃስ ወንጌል ምዕራፍ 22 ከቁጥር 14 እስከ 40። የጌታችን በአይሁድ መያዝ 6ኛው ሰዓተ ሌሊት። ጌታችንም ከአብ ጋር ስላለው አንድነት ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህንን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ። በዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ወንዙን ተሻግሮ ያለውን ዛፍ አልፎ ወዳለው ዱር ገባ። ይሁዳም ይህችን ስፍራ ቀድሞ ጌታ ይመጣባት ስለነበር ያውቃት ነበርና ጭፍሮቹንና የካህናትን አለቆች ሌሎችም ፋና፣ ጋሻ፣ ጦር የሚያዙትን አስከትሎ መጣ። ጌታችንም ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ወደ እነርሱም መጥቶ ቀረበ። ይሁዳም ወደ እርሱ ቀርቦ መምህር ሆይ ቸሩ ልሃል፣ ሰላም ላንተ ይሁን ብሎ ሳመው።
ይህም መሳም ለአይሁድ ጥቆማ ወይም ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊ የዮሐንስ መልክ ይመሳሰልባቸው ነበርና ሲለይላቸው ነው። ጌታችንም በስምኑ ታገብኦ ለወልደ እጓለ እመሕያው የሰውን ልጅ በማሳም አሳልፈ ትሰጣለህን አለው። በሉቃስ ወንጌል ምዕራፍ 22 ከቁጥር 48። ይሁዳም ከጭፍሮቹ ጋር መጣ። ጌታ ኢየሱስንም ከበውት ወደ ሽማግሌዎቹና የካህናት አለቃ ቀያፋ ወዳለበት ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይከተለው ነበር። የነገሩንም ፍጻሜ ያይ ዘንድ ከአንደኛው ቅጥር ግቢ ገብቶ ተቀመጠ። አይሁድም በክርስቶስ ላይ 2 የሐሰት ምስክሮችን አመጡ። ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን እሠራዋለሁ ብሏል ብለው ከሰሱት። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። የስቃዩ ጅማሬ ይህን ጊዜ ነበር። ክብር ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።